እግዚአብሔር ፍቅር ነው ይልና በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በሱ ምን ይላል? በጥላቻ የሚኖር በሰይጣን ይኖራል፣ ሰይጣንም በሱ ይኖራል። እኛ አሁን ጌታ ፍቅሩን ገለጠ ስንል ቶሎ ብል ብሎ የሚመጣብን መስቀሉ ይመጣብን። ትክክል። እግዚአብሔር የፍቅሩ መገለጫ አንዱ ሳይድ ነው። ኢየሱስ ተዋረደ ዝቅ አለ ስንል ቶሎ አይምሯችን ውስጥ የሚመጣው ሰው መሆኑ፣ መወለዱ፣ በመስቀል መሞቱ እነዚህ ናቸው። ልክ ነው። ይሄ ሁለተኛው ሳይድ ነው። የመጀመሪያው ግን ኢየሱስ ለኛ ፍቅሩን የገለጠበት መንገድ ከመስቀሉ በፊት ኢየሱስ ክርስቶስ ለኔና ለናንተ ሲል እንደተዋረደ ታውቃላችሁ፣ ወይም ዝቅ እንዳለ ታውቃላችሁ። በቃ መስቀል ላይ ከመዋሉ በፊት ከድንግል ማርያም ከመወለዱ በፊት ኢየሱስ ክርስቶስ ለሰዎች ለመፈጠራቸው ምክንያት ለመሆን ሲል ወደ መላእክቱ ዓለም ሲገባ ወደ ተፈጠረው ዓለም ሲመጣ በዙፋን ላይ ሲቀመጥ ኢየሱስ ዝቅ ብሎ ነው የመጣው። አለበለዚያ መለኮት ዙፋን የለም። መለኮት የሚታይበት መልክ የለም። ሃሌሉያ። ለዛ ነው እኮ በቃ ይሄንን አውቃችሁ እንድትበረቱ ፈልጋለሁ የሚለን ማለት ጌታ ይመስገን። እሺ ዋና 3 ነጥቦች ልናገርና ልጨርስ። እግዚአብሔር ፍቅር ነው አይደል? እግዚአብሔር ምንድን ነው? ፍቅር ነው። መጽሐፍ ቅዱስ ይነግረናል። እግዚአብሔር ምንድን ነው ይለናል? ፍቅር ነው። ይሄ ቃል በጣም እወደዋለሁ። ዮሐንስ የሚለው እግዚአብሔር ፍቅር ነው ይለና በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእሱ ምን ይላል? እግዚአብሔር ምንድን ነው? ፎርሙላ ናቸው። በይዘው እነዚህ አጭር ቃልና እንደዚህ ተደርገው የሚቀመጡ ነገሮች ፎርሙላ ናቸው። እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በሱ ምን ይላል? ፎርሙላ ነው ይሄ። በጥላቻ የሚኖር በሰይጣን ይኖራል፣ ሰይጣንም በሱ ይኖራል። ፎርሙላው ነው የሚሰራውን ነው መነግራችሁ። ይሄ ፎርሙላ ነው ራሱ የሚሰራው ነገር። ስለዚህ አንድ ሰው ጥላቻ ውስጥ ከሆነ ምን ታስባለህ አንተ? አይምሮክ ምንድነው የሚያስበው ካላችሁ፣ ጥላቻውን ከሆነ ሰውየው በሰይጣን ነው የሚኖረው፣ ሰይጣንም በሱ ነው የሚኖረው ብዬ ነው ማስበው ማለት ነው። እግዚአብሔር ምንድነው? ፍቅር። አሁን ይሄ ፍቅር ከዘላለም በፊት ምንም ነገር ሳይፈጥር ብቻውን ይኖር ነበር ፍቅር። ስለዚህ ፍቅር ደግሞ ባህሪ ደግሞ ሁሌ ምን ይላል? ይገለጣል አይደል? ፍቅር ሲገለጥ መጀመሪያ ፍጥረቶችን የእግዚአብሔር ፍቅር ያልተቀበለ ስለሌለ ፍጥረትን ሁሉ ፈጥሯል። መላእክን ፈጥሯል፣ ሌሎችንም ፈጥሯል። የምናውቃቸውም አናውቃቸውም ፍጥረቶች ሁሉ እግዚአብሔር ፈጥሯል። የፍቅሩ መገለጫዎች ናቸው እነሱ። ነገር ግን እግዚአብሔር ለሰው ልጆች የመጀመሪያውን ፍቅሩን የገለጠበት ዋነኛ መንገድ ሰውን በመልኩና በምሳሌው ለመፍጠር የወሰነ ቀን እግዚአብሔር ፍቅሩን ለሰው ምን ብሏል? ገልጧል። ወይንም ከመላእክት ያፈጣጠር ሲስተም ወጥቶ ወደ ሰው መፍጠር ሲመጣ እግዚአብሔር ማሳየት የፈለገው የፍቅሩ መገለጫ የሚሆንን ሰው ነው መግለጥ የፈለገው። ስለዚህ ሰው የተፈጠረው ለእግዚአብሔር ፍቅር መገለጫነት ነው። ሃሌሉያ። ለዛ ነው ሁሉ ጊዜ ለእግዚአብሔር ፍቅር መገለጫነት ምን ተብያለሁ? እኮ ማለት ስሪቴ ስሰራ እኔ አሁን ይሄ ወንበር ለምንድን ነው የተሰራው? ለመቀመጫነት ነው የተሰራው። እኔ ስሰራ መጀመሪያም እግዚአብሔር ዲዛይን ሲያደርገኝ ፍቅሩን ምን ሊልብኝ ነው? ሊገልጥብኝ ሰርቶኛል እያልኩኝ ነው። የጥላቻ መገለጫ መሆን አልችልም እያልኩ ነው። ስለዚህ እግዚአብሔር አምላክ መጀመሪያ ፍቅሩን ሲገልጥ የገለጠበት መንገድ ምንድነው ካላችሁ፣ ሰውን በመልካችንና እንደ ምሳሌያችን እንፍጠር ብሎ በስላሴ መማክርት ውስጥ ሲመክር ሲነጋገር፣ ከዛም ሰውን ደግሞ በፍቅር ለፍቅር ሲፈጥረው የዛኔ ፍቅር ተገልጧል። ሃሌሉያ። ኢየሱስ ጌታ ነው። ለፍቅር ነው የተፈጠርኩት በሉ እስቲ። ለጥላቻ መሆን አልችልም በሉ እስቲ። በጌታ በኢየሱስም ይሄ በህይወታችሁ ላይ ይፈጸም። ያ ሁሌ ነው ለእናንተ የምናገረው። ኢየሱስ እኛ አሁን ጌታ ፍቅሩን ገለጠ ስንል ቶሎ ብል ብሎ የሚመጣብን መስቀሉ ይመጣብን። ትክክል። እግዚአብሔር የፍቅሩ መገለጫ አንዱ ሳይድ ነው እሱ። ልክ ነው። ኢየሱስ ተዋረደ ዝቅ አለ ስንል ቶሎ አይምሯችን ውስጥ የሚመጣው ሰው መሆኑ፣ መወለዱ፣ በመስቀል መሞቱ እነዚህ ናቸው አይደል? ልክ ነው። ይሄ ሁለተኛው ሳይድ ነው። ሁለተኛው ጊዜ ነው። የመጀመሪያው ግን ኢየሱስ ለኛ ፍቅሩን የገለጠበት መንገድ ከመስቀሉ በፊት ኢየሱስ ክርስቶስ ለኔና ለናንተ ሲል እንደተዋረደ ታውቃላችሁ፣ ወይም ዝቅ እንዳለ ታውቃላችሁ። ዝቅ ብሏል።
መስቀል ላይ ከመዋሉ በፊት ከድንግል ማርያም ከመወለዱ በፊት ኢየሱስ ክርስቶስ ለሰዎች ለመፈጠራቸው ምክንያት ለመሆን ሲል ወደ መላእክቱ ዓለም ሲገባ ወደ ተፈጠረው ዓለም ሲመጣ በዙፋን ላይ ሲቀመጥ ኢየሱስ ዝቅ ብሎ ነው የመጣው። አለበለዚያ መለኮት ዙፋን የለውም ወይንም መለኮት መቀመጫ የሚባል ነገር የለውም። መለኮት የሚታይበት መልክ የለውም። ለሰው ልጅ መታያ ሆኖ ሕዝቅኤል ምዕራፍ 1:26 የሚናገረን ዙፋን አየው ይለና በዙፋኑ ላይ ተቀማጭ ነበረ። ያም ተቀማጭ ምን ይመስላል አለ? የሰው ልጅ ይመስል ነበር። አይደለም ያለው? እንደዛ አይነት መልክ አልነበረውም መለኮት ያው አብጋ ነበር አይደለም? አንድ ነገር አምላክ ነው ለመባል ከዘላለም በፊት መኖር አለበት ወይንም ከአብጋ መኖር አለበት ወይንም ደግሞ በማይደፈረው ብርሃን ውስጥ መኖር አለበት። መጀመሪያ እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ማንም ደግሞ ምን አይለውም ማለት አይቀርበውም ማለት አይደለም? መለኮት ለመባል እዚህ ብርሃን ውስጥ መኖር አለበት። ከዚህ ብርሃን ወጥቶ ግን መላእክቶች የሚያዩት በሰዎች የሚታይ ሲሆን ኢየሱስ ዝቅ ብሎ ነው የመጣው። ዝቅ ብሎ ነው የመጣው። ከዛ በኋላ ደግሞ አሁን ከማርያም ሲወለድ ደግሞ የሰውን ሥጋ ሲወስድ ወይንም ደግሞ ሰው ሲሆን ደግሞ የባሪያን መልክ ያዘን ይላልና ያለ ኢየሱስ ስለ ኢየሱስ እኮ በጣም ማሰብ አለባችሁ። ከመጀመሪያው ጀምራችሁ መጀመሪያ ለመፈጠራችሁ ምክንያት ሲሆን ከዛ ደግሞ በኃጢአት ምክንያት ወድቃችሁ ደግሞ ለመቤዠታችሁ ምክንያት ሲሆንላችሁ ኢየሱስ የሆነላችሁን ነገር በደንብ ማስተዋል ያስፈልጋል። አንዳንድ ቦታ ቆማችሁ ማንበብ ያስፈልጋችኋል። ለምሳሌ ወንድሞቼ ብሎ ሊጠራን አላፈረብንም የሚለው አለ አይደል? ወንድሞቼ ብሎ ሊጠራን አላፈረብንም። በወንድሞቼ መካከል በዜማ ምን እልሃለሁ ይላል? አመሰግንሃለሁ። ማን ነው የሚለው? ኢየሱስ ነው አይደል? በወንድሞቼ መካከል በዜማ አመሰግንሃለሁ ይላል። በሌላ ስፍራ ደግሞ በመጨረሻ እሱ ራሱ ሁሉን ላስገዛለት ይገዛል ይላል አይደል? ይላል። ለብሮ ኢየሱስ ሁሉን ላስገዛለት እስከ መገዛት ድረስ ራሱ ዝቅ ያለ ወደዛ ወደ ነበረበት አብ ወደ አለበት ወደ ማይደፈረው ብርሃን ኢየሱስ አሁን ወደዛ መመለስ አይችልም። ስለዚህ ምንድነው በእኛ መካከል በጉ ብርሃን ሆኖ እንደ ብርሃን ሆኖልን በእኛ መካከል በዜማ ምን ይላል? ያመሰግናል። የኢየሱስን ፍቅር የሆነ ገደብ አትስጡት፣ ከመታወቅ ያልፋል የሚለን ለዛ ለኔ የሆነልኝ ኢየሱስ የሆነ ቀን የሚተወው አይደለም። ለምሳሌ ምድር ላይ ኖረ አይደል? ምድር ላይ በስጋ ተመላለሰ። ከዛ በትንሳኤ ሲነሳ ስጋውን ትቶት አልሄደም። በዛ በስጋ ውስጥ ነው ያለው። መለኮት በባህሪው በስጋ አይኖርም ወይንም ስጋ መሆን ምን አይልም አይችልም። ግን ለኔ ስለ ኢየሱስ ወደማይነጣጠለው ስጋ ገብቷል። የማይተወው ስጋ ነው ያ ስጋ። ሰማይ ሄዶ የኢየሱስ ስጋ ነው አለ የለም? ኢየሱስ በስጋ በሰማይ አለ የለም? አለ። ያላችሁ በእጅ ወዳልተሰራችው ቅድስተ ቅዱሳን ምን አለ ይላል? ገባ አይደለም? ገብቶ አሁን ለኛ ኢየሱስ ምናችን ነው? ሊቀ ካህናችን ነው አይደል? ሊቀ ካህን ደግሞ ሁሌም እኔ አሁን ይህንን ስል የማይረዳ ሰው ካለ ሌላ አቅጣጫ ሄዶ ስለሚዘል እኮ ነው። ሊቀ ካህን ሁሌም ውስንነት አለበት። ክህነት ማለት ሌላኛው አካል ጋር ማገናኘት ስለሆነ ማለት ራሱ ጋር ለሚያበቃው የሚያስታርቀን ከማን ጋር? ከአባቱ ጋር ነው አይደል? ስለዚህ አሁን ለምሳሌ በምድር ላይ የነበሩ ካህናቶች ያው እነሱ ድካም አለባቸው፣ እሱ ድካም የለበትም። ይሄንን በደንብ ያዙ። ያሉት ወደ አብ ማስገባት ነው ስራቸው አይደል? ነገሩ እነሱ ጋር ምን አይልም አያቆምም አይደል? ጀስት ኢየሱስም እንደዛ ነው። አሁን በሰማይ በእጅ ባልተሰራችበት ነው እንጂ ያለው ግልጽ ነው ማወራው። ከመታወቅ የሚያልፈውን የክርስቶስን ፍቅር ይሄን ያህል ዋጋ ተከፍሎላችሁ ነው ምለው። እንግዲህ ለመፈጠራችሁ ምክንያት ሆኖ ይሄን ያህል ዋጋ ከፍሎላችሁ የሆነ መንገድ ላይ የሚተዋችሁ ይመስላችኋል? የሚለቃችሁ ይመስላችኋል? የእናንተ ጉዳይ የማያገባው ይመስላችኋል? የከፈለው ዋጋ በጣም ትልቅ ስለሆነ ያንን ዋጋ መተው አይችልም። ይወዳቸዋል። ይወደኛል በሉ እስቲ ሃሌሉያ። ስለዚህ እግዚአብሔር አምላክ የመጀመሪያ ፍቅሩን የገለጠው ሰውን በመልኩና በምሳሌው እንዲፈጥር ሲወስን ነው። በእግዚአብሔር መልክና ምሳሌ የተፈጠረ ፍጥረት የለም።
በመልካቸው እንዲህ ሲታዩ በጣም የሚያበሩ በጣም በቃ ልዩ የሆኑ ፍጥረቶች አሉ። ከነዛ ሁሉ በእግዚአብሔር መልክና ምሳሌ ምን አላሉ? አልተፈጠሩም። ሰው ግን በጣም ውድ በእግዚአብሔር ፍቅር ልክ ስለተፈጠረ በእግዚአብሔር መልክና ምሳሌ ምን ተብሏል? ተፈጥሯል። እኔ በሉ እስቲ የእግዚአብሔር መልክና ምሳሌ ነኝ በሉ እስቲ። በጌታ በኢየሱስ ስም እናንተ እንኳን አንድ ነገር ልንገራችሁ። እናንተ መንገድ ላይ ስትሄዱ መንገድ ላይ እየሄዳችሁ እንደዚህ ፎቶአችሁ ድንገት ወድቆ ብታዩ ፊሊንጋችሁ ምንድን ነው? ረግጣችሁ ትሄዳላችሁ? የፈለገ ጭምድድ ብሎ እንዲህ ጭምድድ ብሎ የእናንተ ፎቶ ጭምድድ ብሎ ብታዩ ልባችሁ ከው ነው የሚለው አይደል? ምን ስለሆነ ነው ልባችሁ የሚደነግጠው? የእናንተ መልክ ስለሆነ ትደነግጣላችሁ። እንዴት እዚህ ጋር ወደቀ ብላችሁ ታነሱታላችሁ። አጠራርጋችሁ ቦርሳችሁ ትከቱታላችሁ። ይሄ ወረቀቱን ማለት ነው መልካችሁን ስላያችሁበት። ይልቁንም ያህዌ በመልኩና በምሳሌው ሰውን ሰርቶት ጥሎት ሊያልፍ ምን አይልም አይችልም። እግዚአብሔር ይወደኛል በሉ እስቲ። ይወዳችኋል። በርግጥ ነው የምነግራችሁ። ኢየሱስ እንደ ምሳሌ ስለ ደጉ ሳምራዊ ሲናገር አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ በመንገድ ላይ ወንበዴዎች ይዘው ደብድበውት አይደል? ደብድበው ጥለውት በሞትና በሕይወት መካከል ጥለውት ሄዱ አይደል? ጥለውት ሄዱ። ከዛ በኋላ አንድ ካህን መጣ፣ አየውና ምን አለ? አልፎት ሄደ። አንድ ሌዋዊ መጥቶ አይቶ አልፎት ሄደ። ነገር ግን አንድ ሳምራዊ መጣ አለ። ወድቆ ሲያየው መጣና አይቶት በቁስሉ ላይ ዘይት አድርጎ አስሮለት በአህያው ጭኖ ወደ እንግዳ ማረፊያ ምን አለው ይላል ወሰደው። ከነዚህ ከሶስቱ ለዚህ ሰው ባልንጀራ የሆነው ማን ይመስልሃል አለው ኢየሱስ። ሃሌሉያ! ኢየሱስ የኔ ባልንጀራ ነው በሉ እስቲ። በወድቅ ጥሎኛ አያልፍም በሉ እስቲ። በጌታ በኢየሱስም ዛሬ የሆነ ሰው እየተነሳ እንደሆነ አውቃለሁ፣ እየተነሳ እንደሆነ እረዳለሁ። በጌታ በኢየሱስ አዘነለትና ወስዶት እንግዶች ማረፊያ ያስገብቶት ከዚህ በላይ ደግሞ የሚያስፈልግ ነገር ካለ አለ ራሱን ባለዳ አድርጎ ሲመጣ ምን እለዋለሁ እከፍልሃለሁ አለ ማለት ነው። ኢየሱስ ያድናል። ሃሌሉያ! ኢየሱስ የኔ ወዳጅ ነው በሉ እስቲ። ኢየሱስ እኮ ነው ይሄንን ያወራው። ለዚህ ሰው ለተደበደበው ሰው ለወደቀው ሰው ባልንጀራ የሆነው ሰው ማን ይመስላል? ያዘነለት ነው፣ የራራለት ነው አይደል? ኢየሱስ ወድቃችሁ ጥሏችሁ መሄድ ወዳጅ አይደለም። አታችሁ ተቸግራችሁ ከነችግራችሁ የሚተዋችሁ አይደለም። ለጊዜው እንኳን ብትፈተኑ መጽሐፍ ቅዱስ ከፈተናው ጋር መውጫን ምን ይልላችኋል? ያዘጋጅላችኋል ይላል። እግዚአብሔር ይወዳችኋል። እግዚአብሔር ይወደኛል በሉ እስቲ። ደግሞም ከምፈተንበት ፈተና ጋር በሉ እስቲ መውጫን ያዘጋጅልኛል በሉ። በኢየሱስ መውጣት ይሁንላችሁ። በኢየሱስ መውጣት ይሁንላችሁ። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ አንደኛው ለመፈጠራችን ምክንያት ሲሆን ወይም በመልኩና በምሳሌ ሊፈጥረን ሲፈልግ እግዚአብሔር ፍቅሩን በእኛ ሕይወት ላይ ምን ብሏል? ገልጧል። ሁለተኛው በኃጢአት ምክንያት ከወደቅን በኋላ እኛን ለማንሳት ሰው ሲሆን አምላክ ሰው አይሆንም። ሰው አይሆንም። አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። መጽሐፍ ቅዱስ ያንን በግልጽ ይናገራል። የሚጠብቃችሁ አይተኛም፣ አያንቀላፋም ይላል አለ። ኢየሱስ ለምንድን ነው ይሄንን የሆነው ካላችሁ ስለሚወዳችሁ። ሌላ ምንም ምክንያት የለውም። ብዙ ሰዎች ግራ የሚጋቡበት የተለያየ ሃይማኖት ጥያቄ የሚፈጠርበት ዋነኛ ምክንያት ምንድን ነው? አምላካችሁ ይበላል ይላል፣ አምላካችሁ ይጠጣል፣ አምላካችሁ ይተኛል፣ አምላካችሁ እንደዚህ አይነት ነገር አለበት ይላል። ይህ ነው። እኔ ግን ይገባኛል። ልክ ነው። አዎ ይበላል፣ ይጠጣል፣ ይተኛል የኔ አምላክ። ያንን የሆነው የኔን ድካም ሲሸከም፣ ያንን የሆነው እኔን ሊያነሳኝ እኔን የሆነ ቀን ነው። እኔን ሊያነሳኝ እኔን ሊረዳኝ እኔን የሆነ ቀን ልክ ነው። እንደዛ ሆኗል። ሲመጣ ግን በእንደዛ አይነት ድካም አይመጣም። ሲመጣ ግን በአንድ ጊዜ ፍጥረት ሁሉ እስከሚያየው ድረስ እንደ ፀሐይ አብርቶ እንደሚመጣ ግን ምን እላለሁ? አምናለሁ። ኢየሱስ ጌታ ነው። ሃሌሉያ! ዛሬ በጌታ በኢየሱስም የእግዚአብሔር ፍቅር በሕይወታችሁ ተገለጠ። ስለሚወደን አምላክ ሰው ሆነ። አስቡት። ለራሳችሁ አስቡት። ሁሉ ጊዜ ስታስቡ
አምላክ ግን እንዴት ሰው ይሆናል? ምን አይነት ፍቅር ቢያስገድደው ነው ሰው የሆነው? የማይታየው የሚታይ የሆነው፣ የማይነካው የሚነካ የሆነው፣ የማይሞተው የሞተው ለምንድን ነው? በእኔ ፍቅር ስለተያዘ ነው። ሌላ ምንም አጀንዳ የለው። በእኔ ፍቅር ስለተያዘ ነው። አንቺን ስለሚወድ ነው። አንተን ስለሚወድ ነው። ሌላ አይደለም። ኢየሱስ ጌታ ነው። ሃሌሉያ። ፊልጵስዩስ መጽሐፍ የሚናገረውን ምዕራፍ 2 እስቲ አንድ ሰው በክርስቶስ የነበረ ይሄ ሐሳብ በእናንተ ደግሞ እንዲኖር ምን እላለሁ አለ እፈልጋለሁ። እሱ በእግዚአብሔር መልክ ሲኖር ሳለ ወይንም እሱ እግዚአብሔር ሆኖ ሳለ ትርጉሙ ያ ነው። እሺ ከእግዚአብሔር ጋር እኩል መሆንን እንደ መቀማት ምን አላለውም አለ አልቆጠረው። ከእግዚአብሔር ጋር ምንድነው አለ እኩል ነው። ነገር ግን ይሄንን እኩልነት እንደ መቀማት ሳያስበው የባሪያን መልክ አሁን ቅድም ኢየሱስ ዝቅ ራሱን አድርጓል አይደል? አሁን ግን ምንድነው ያደረገው? የባሪያን መልክ ይዞ እሺ በሰው ምሳሌ ሆኖ ራሱን ምን አረጋለ? ባዶ አረገ። ስለሚወደኝ ያ መላእክት የሚሰግዱለት ሊያዩት የሚፈሩት ሰው አይቶኝ ሊድን አይችልም ብሎ ባፉ የተናገረ መለኮት አሁን ግን ራሱን ባዶ አደረገና መጣ። በሳይናይ ተራራ ላይ ሲገለጥ የነበረው እኮ ኢየሱስ ነው አይደለም ወይ? እስራኤል ሲከተሉት ከአለት ውሃ ጠጡ። ያ የጠጡት አለት ማን ነበር አለ? ክርስቶስ ነበረ። ያ ክርስቶስ እስራኤልን በእሳት አምድ በደመና አምድ ሲመራ የነበረው ወደ ተራራው የሚቀርብ ሰው ተወግሮ ይሙት የተባለለት ተራራውን ሲነካ እንስሳ ቢሆን እንኳን ይሞት የነበረ ያ ታላቅ ማንም ሰው ሊነካው የሚችል ሆነ። ማንም ሰው መጥቶ ይሄ እኮ በጣም እኮ እንትን ነው። እስራኤል እኮ እናንተ ዕብራውያን ምዕራፍ 12 አንብቡት። ሙሴ የሚታየውን ነገር እጅግ እፈራለሁ እንቀጠቀጥም አለው አይደል? የጭስ የጭጋግና የመለከት ድምጽ ይሰማ ነበረ። ተራራውን የሚነካ ተወግሮ ይሙት የምትለውን ቃል ሊታገሱ ምን አላሉም ይላል? አልቻሉም። ለምን? የሚታየው ነገር እጅግ ምን የሚል ነበር? የሚያስፈራ ነበረ። ማን ስለመጣበት? መለኮት። ያ ተራራ የሚያጨሰው አምላክ አሁን ራሱን ባዶ አድርጎ በሰው ልጆች መካከል ተመላለሰ። ማንም ሰው ሊነካው ሊዳስሰው የሚችል ሆነ። ኢየሱስ ስለኔ በሉ እስቲ፣ ራሱን ባዶ አድርጓል በሉ እስቲ፣ ፍቅሩን በዛ ገልጾልኛል በሉ እስቲ። እሺ ቀጥዩ እስቲ እናቴ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ ለሞት። ይሄውም የሚለው ቃል አጋናኝ ቃል ይባላል። ያጋንናል። ይሄውም ማለትና ለመስቀል ሞተ። መስቀል ላይ የሚሞት ሰው በሙሉ በዛ ዘመን በጣም የተረገመ ወይንም ደግሞ ለምድሪቷ እርግማን ይሆናል ተብሎ የሚታሰብ ሰው። አሁን እነሱ ሲያስቡ አንድ የሆነን ሰው በመስቀል ገደል ወይንም ወንበዴዎቹን እንደገደሉት የሆነ ወንበዴ አስወገድን አይደለም የሚሉት። እርግማንን ከምድር ምን አልን ነው የሚሉት? አስወገድ ነው ብለው ነው የሚያስቡት። ለመስቀል ሞት እንኳን የታዘዘ ሆነ። ኢየሱስ ስለኔ እርግማን ሆኗል በሉ እስቲ። እኔ ከእርግማን ነፃ ነኝ በሉ እስቲ። ለዛ ነው እኛ ከእርግማን ነፃ ነን የምንለው። ምክንያቱ ያ ነው። ገላትያ ምዕራፍ 3:13 ሲናገር የሚለን ያንን ነው። በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ በእንጨት ምን አለ ይላል? ተሰቀለ። ስለዚህ ክርስቶስ ለኔ ራሱን ባዶ አድርጎ እስከ መስቀል ሞት ድረስ የታዘዘ ሆኗል። ሃሌሉያ። ዛሬ ይሄ ቃል በኢየሱስም በሕይወታችሁ ላይ ዛሬ ሕይወት ዘራ። ነገራችሁ ሁሉ በኢየሱስም ተለቀቀ። እሺ በዚህ ምክንያት ራሱን ዝቅ በማድረጉ በማዋረዱ እስከ መስቀል ሞት ድረስ በመውረዱ በዚህ ምክንያት እግዚአብሔር ያለ ልክ ምን አለዋል? ከፍ ከፍ አደረገው። ሰው ኢየሱስ አብ እስከሚያከብረው ሊያከብረው እስከሚያስፈልግ ድረስ ራሱን ወደ ታች ምን ብሏል? አውርዷል። ስላወረደ ወደ ታች
አባቱ ደግሞ በወረደበት ልክ ወደ ላይ ከፍ አደረገው። ዛሬ በጌታ በኢየሱስ ክርስቶስ ዛሬ የእግዚአብሔር ፍቅር በሕይወታችሁ ተፈጸመ። ለዛ ነው መጽሐፍ ቅዱስ ሲናገር ጌታዬን ጠላቶችን የእግሮች መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው ይላል። የክርስቶስ ጠላት አሁን ማንም ሰው ምንም ሊል ይችላል። ዝም በል ብሎታል አባቱ። ጌታ ብሏል። ጌታዬን አይደል ጠላቶችህን የሆነ ቀን አለ የእግሮች መረገጫ የማደርግበት ብሎ በቀኙ አስቀምጦታል። ማንም ሰው ስለ ኢየሱስ ምንም ማለት ይችላል። አሁን የሆነ ቀን ግን አለ የክርስቶስ በትር የሚያርፍበት ቀን፣ ጠላቶቹን የእግሮቹ መረገጫ የሚያደርግበት ቀን፣ በአፉ እስትንፋስ የሚያጠፋበት ቀን፣ በአፉ በትር የሚመታበት የሆነ ቀን አለ። ኢየሱስ ያድናል። ሃሌሉያ። የክርስቶስ በትር በጠላቶቹ ላይ በኢየሱስም ይገለጥ። እሺ ራሱን አዋረደ አይደለም? ሰው ሲሆን ፍቅሩን ገለጠ አልገለጠ? ገለጠ። ኢሳይያስ 53 ነብይ ነው። አየ፣ ሰማ። ከዛ እኔ የሰማሁትን ነገር ማን ያምናል? ግን ይሄ የእስራኤል አምላክ በእሳት የሚገለጠው ግብፃውያንም በታላላቅ ተአምራት የመታው አምላክ አሁን እኔ በምናገረው መንገድ ይመጣል ብዬ ባወራ ማን ነው ግን የሚያምነው? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ። ቡቃያ ማለት ገና ያላደገ ሳር በሉት ወይንም ደግሞ እህል በሉት። ከደረቅ መሬት እንደ ስር። አሁን ይኸውላችሁ በደረቅ መሬት ላይ እንዳለ ቡቃያ ነው እንደማለት ነው። ያ ማለት ምንድን ነው? ሲታይ ተስፋ ሊደረግ በማይችልበት መንገድ መጣ ማለት ነው። እሺ መልክና ውበት መልክና ውበት የለውም። አይተነው ደግሞ እንወደው ዘንድ ምን የለውም ማለት አመጣጡ የኢየሱስ ፍቅሩ እኮ የተገለጠበትን መንገድ ነው ማወራችሁ። ነብዩ ከ700 ዓመት በፊት ሆኖ ሲያየው አመጣጡን እኮ ነው የሚያወራው። ሰዎች አይተውት እንወደው ዘንድ ደምግባት የለውም ብሎ ተናገረ። ይሄ ፍቅሩ ሲገለጥ ለእናንተ የሆነው ነው። እሺ ቀጥል። የተናቀ ከሰውም የተጠላ የሕመም ሰው ደዌን የሚያውቅ ሰውም ፊቱን እንደሚያዞርበት የተናቀ ነው። እኛም አላከበር ነው። በእውነት ግን ደዌያችንን ተቀበለ፣ ሕመማችንን ታመመ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ቆጠርን። እሺ እርሱ ግን በሱ ቁስል እኛ ምን አልናል? ተፈወስን። ኢየሱስ አምላክ ሰው ሲሆን ነቢያቶች አይተው ይሄ የምናየው ነገር ሊታመን አይችልም አሉ። ይሄ የምናየው አምላክ የሚሆነው ነገር አይደለም። አምላክ እንደዚህ አይደለም የነበር ግን እንደዚህ ሆነ። የተጠላ የሕመም ሰው ደዌን የሚያውቅ ሆነ። በእግዚአብሔር የተገፋ መሰለና መጣ። እሱ ደዌያችንን ተቀበለ፣ ሕመማችንን ታመመ። እኛ ምን አላልነውም ማለት አላከበርነውም፣ አላወቅነውም። ገና ከመታወቅ ያለፈውን የእግዚአብሔርን ፍቅር አውቃችሁ ትበረቱ ዘንድ ማለት እግዚአብሔር ለእናንተ የሆነው ነገር ማወቅ መረዳት ማለት ነው። ኢየሱስ ያድናል። የክርስቶስ ፍቅር ለኔ ብርቱ ነው በሉ እስቲ። አማኑኝ። ከዚህ በላይ እግዚአብሔር ሌላ የፍቅር መግለጫ መንገድ የለው። አምላክ ሰው ሆኖ ተዋርዶ በዚያ ከመድቀቅ በላይ ለእናንተ ሊሆንላችሁ የሚችለው ሌላ የለው። እግዚአብሔር ይወደኛል በሉ እስቲ። ማስረጃ አልፈልግም በሉ እስቲ። እግዚአብሔር ይባርካል፣ ልክ ነው። ይፈውሳል፣ ልክ ነው። ብዙ ነገሮች እግዚአብሔር ያደርጋል፣ ይሰጠናል። እነዚህም የፍቅሩ መገለጫዎች ናቸው።
በዋነኛነት ግን ፍቅሩን ለማሳየት እግዚአብሔር ሰው ሆኖ በሰው መካከል መራመዱ መታየቱ ትልቅ ነው። ሃሌሉያ። ሶስተኛውና የመጨረሻው ዋናዎቹን እግዚአብሔር ሰው ልጅ ፍቅሩን የገለጠበትን ዋና ነገሮች ነው እየነገርኳቸው ያለው። ሶስተኛውና የመጨረሻው አምላክ በእኛ በሰዎች ውስጥ ለመኖር የወሰነ ቀን ፍቅሩን ነው ያሳየው። እግዚአብሔር በሰው ውስጥ እግዚአብሔር እኔ ውስጥ አለ በሉ እስቲ አለ። ያ ከነ ሙሴ ጋር የወጣው የገባው እግዚአብሔር በእናንተ ውስጥ አለ። ይሄ ሰማይንና ምድርን የፈጠረው እግዚአብሔር እናንተ ውስጥ አለ። እርግጠኞች ናችሁ? ሃሌሉያ። ለዛ ነው ጳውሎስ እኮ እናንተ አለና የእግዚአብሔር ቤተ መቅደሶች እንደሆናችሁ የእግዚአብሔርም ማደሪያ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላቸዋል አይደል? ኢየሱስ ያድናል። ምክንያቱም ሰዎቹ እግዚአብሔር በእነሱ ውስጥ እንደሆነ ወይንም የነሱ የእግዚአብሔር ማደሪያዎች እንደሆኑ እያሰቡ ስለማይኖሩ ነው ያንም ይነግራቸው። እግዚአብሔር በውስጣችሁ አለ። እኔ በጣም ነው የሚገርመኝ። አሁን ኢየሱስ ተዋርዷል አይደል? የባሪያን መልክ ይዟል አይደል? መንፈስ ቅዱስ ራሱ የባሪያን መልክ ይዞ ራሱን ዝቅ አድርጎ ነው እኛ ውስጥ ያለው። እኛ ውስጥ ያለው በዛ መንገድ ራሱን ዝቅ ስላለ መንፈስ ቅዱስ ማለት የእግዚአብሔር የሚንቀሳቀስበት የእግዚአብሔር ሕይወት ገላጭ ማለት። ለምሳሌ ኢየሱስ ዓለማት የተፈጠሩበት ቃል አይደል? የእግዚአብሔር ቃል ነው ብለን እንለዋለን አይደል? ዓለማት የፈጠሩበት ቃል ማን ነው? ኢየሱስ ነው አይደል? ኢየሱስ ለፈጠረው ፍጥረት ሁሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሌላም ቦታ ብዙ ቦታ ብታነቡ ያኔ ይነግራቸዋል። ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳን ያለ እርሱ የሆነ ነገር የለም። በክርስቶስ ነው ሁሉ የተፈጠረው። በክርስቶስ ለተፈጠረ ነገር ሁሉ ግን ሕይወትን የሰጠው በመንፈስ ቅዱስ ነው። ይሄ ለሰማይ ውበትን የሚሰጥ ደግሞ መጽሐፍ እንደሚናገር መንፈሱ በመንፈስ ሰማያት ውበትን አገኙ ይላል። ከዛ የእግዚአብሔር መንፈስ ምን አለኝ ይላል? ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ሕይወትን ሰጠኝ ይላል አይደል? ይሄ ፈጣሪ የሆነ መንፈስ በእኛ ውስጥ ለመኖር ቅዱስ ነው። ግን በእኛ ውስጥ ለመኖር ሲወስን ፍቅሩን እየገለጠ ነው ያለው እንጂ ሰው ውስጥ እግዚአብሔር ሊኖር ምን አይልም አይችልም። ፍቅር ካልሆነ በስተቀር የያዘው ገመድ የታሰረበት ገመድ ፍቅር እንዳይወጣ። በብሉይ ኪዳን ዘመን ችምዬ ጨርሳል። በብሉይ ኪዳን ዘመን አባቶቻችን አቤቱ መንፈስን ከኔ ምን አትበል ይላል፣ አትውሰድ ብለው ይለምናል። ልክ ነው። የእግዚአብሔር መንፈስ ይመጣባቸዋል። አንድ ጊዜ በእነሱ ላይ ስራ ሰርቶ ደግሞ ይሄዳል። የነበረው ነገር ያን ልምምዳቸው። አሁን ግን እኛ አቤቱ መንፈስን ከኛ ምን አትበል አንልም፣ አትውሰድ ብለን አንጸልይም። በእግዚአብሔር ፍቅር በክርስቶስ ኢየሱስ ደም ከተረጫችሁ በኋላ የመንፈሱን መያዣ ምን አለን ይላል መጽሐፍ፣ ሰጠን ይላል። መያዣ ነው። ቀብድ ተቀብለናል። መያዣ ቀብድ ማለት ነው። ለምሳሌ እኔ ከሱ አንድ ዕቃ ብገዛ ያንን ዕቃ ለሌላ ሰው እንዳይሸጥብኝ የሆነ ቦታ ደርሼ እስክመጣ ድረስ ጠብቅልኝ ብለው መጀመሪያ ቀብድ አንጣ ይለኛል አለ። ቀብድ ሰጠዋለሁ። ከዛ በኋላ መብቱ አለኝ መጥቼ መውሰድ። አሁን መንፈሱ ክርስቶስ እኛን መጥቶ እንደሚወስደን ማረጋገጫ ማተብ የሆነን ቀብድ የሆነን እሱ ነው። ሃሌሉያ። ተከፍሎብኛል በሉ እስቲ። በጌታ በኢየሱስም ይሄ በሕይወታችሁ ላይ ሆነባችሁ፣ ተከፍሎባችሁ። ለዛ ነው መጽሐፍ ቅዱስ የሚናገር መያዣ የመንፈሱን መያዣ ምን አለን ይላል፣ ሰጠን። ስለዚህ የእግዚአብሔር መንፈስ እናንተ ውስጥ አለ። በጣም የሚገርመኝ ስትዋሹ አይ ይሄ ሰውዬ በቃ ጠዋትም ማታም ዋሸ በቃ ልሂድ ከዚህ ብሎ አይሄድ። መልካም ያልሆነ ሐሳብ ስታስቡ ወጥቶ አይሄድ። ያ የእግዚአብሔር ፍቅር እስካልሆነ ድረስ ሌላ ምንም ሊሆን አይችልም። ስላፈቀራቸው በጥንት ዘመን ምንድን ነው የሚደረገው? ሰዎች መጀመሪያ በውሃ ይታጠባሉ፣ ከዛ በደም ይረጫሉ። በደም ከተረጩ በኋላ በቅባት ይነካሉ። ሌዋዊ ናዝራዊም ለመሆን ሲፈልግ ካህንም ለመሆን ሰዎች ሲመረጡ የሚደረጉት በዛ ነው። በውሃ ታጥበው በደም ተረጭተው ከዛ ነው ቅባቱ የሚያርፍባቸው። እኛ አሁን በክርስቶስ ደም ከተረጨን በኋላ እግዚአብሔር የመንፈሱን መያዣ ሰጥቶናል። የእግዚአብሔር ፍቅር በልባችን ፈሷል። ኢየሱስ ያድናል። ሃሌሉያ። የፍቅሩ መታያ ነኝ በሉ። አሁን መንፈሱ አለኝ በሉ እስቲ። ኢየሱስ የኔ ዋጋ ነው በሉ እስቲ። በጌታ በኢየሱስም በሕይወታችሁ ላይ ይሄ ቃል ዛሬ ተፈጽሟል። ሃሌሉያ። ወዶኛል በሉ እስቲ። ወዷችኋል።
ይሄን እኮ ነው ዝም ብዬ እኔ አይደለሁም ማለት ይነሰብከው ማያልቅ እኮ ነገር እግዚአብሔር ብሎ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ምን ብሏል? እንዲሁ ማለት እንዲህ ነው። የሆነ ቀን ጾም ስለ ጾምን ምናምን አይደለም። እንዲሁ እግዚአብሔር ይወደኛል። ሌላ ነገር አላውቅም። በዙሪያዬ የሆነ ችግር ሊኖር ይችላል፣ ግን አንድ ማቀው ነገር አለ። እግዚአብሔር ይወደኛል። በኢየሱስ ክርስቶስ ስም ለጌታ ክብር